ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? በቀጥታ ወደ መረጃዎቻችን እናምራለን። የአእላፋት ዝማሬ ከፍተኛ የተባለ ተቃውሞ የገጠመው ይገኛል። የእንታ ገብረመድህንን ጨምሮ በርካቶች በማህበራዊ ስር ገጻቸው ለአእላፋት ዝማሬ ከፍተኛ የተባለ ጥሪዎችን ማቅረባቸውን የተቃውሞ ድምጸቶችን ማሰማታቸው እየተገለጠ ይገኛል። እንደምናስታውሰው በገናዋ ዜማ ላይ የሚከበረው በኢትዮጵያ ጃንደረባው ትውልድ ኢጃት የሚከበረው የአእላፋት ዝማሬ በዚህኛው ዓመት በ2018 በመስቀል አደባባይ መከበሩን ተከትሎ የተሰሙ የተለያዩ መልእክቶች እጃችን ገብተዋል። ከነዚህ መካከል የተቃውሞ ድምጸቶችን በስፋት ካጋሩት ሀሳቦችንም ከገለጹትና ጥያቄም ካቀረቡት መካከል የእንታ ገብረመድህን ይገኙበታል። ጥያቄያቸው እንደሚከተለው ይቀርባል። ለጃንደረባው ትውልድ ድርጅት በቅድሚያ የሚጠይቀው ጥያቄ አለኝ ይላሉ የእንታም። በየቦታው ያለውን የኦርቶዶክሳውያን ግድያ ሳንረሳም የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ርዕዩ፣ ተልእኮው ምንድን ነው? አሁን ባለው የአእላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶትስ ምንድን ነው? ብዙ ጊዜ ከነንትና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፋ ያለው እሱ የማን ድርጅት ሆኖ ነው ከቤተ ክርስቲያን ማህበራቶች ጋር የሚፈራረመው? የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈልገውስ ለምንድን ነው? የጥምቀትስ፣ የትንሣኤስ፣ የእርገታ ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድን ነው? ወቅት ተኮር ክርስቲያን ስለመፍጠር ያስፈልገው ለምንድን ነው? በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይንስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው? ይህ የአእላፋት ዝማሬ ከፓስተር ዮናታን ወይንም መልካም ወጣት የተኮረጀ ለመሆኑ በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀ ወጥመድ አለመሆኑስ ማሰሪያ ወጥመድ አለመሆኑስ በምን ይታወቃል? 7 ወጣቶቹን ከሰንበት ትምህርት ቤትናም ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙስ ምንድን ነው? በዚህ 2 ዓመታት ይህ ሁሉ ያክል ቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማነኝ ይላል? 10 የድርጅቱ ስሙ ራሱ ጃንደረባ ትውልድ ጃንደረባ ለምን ተባለ? ስያሜው በኦርቶዶክሳውያን ስነ ልቦና ላይ ምን ተጽዕኖ አለው? 11 ወጣት ከተሜውን ትውልድ ቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በር መክፈት ያስፈለገው ለምንድን ነው? 12 ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከመንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረው ነውን? 13 በቤተ ክርስቲያን ህልውና ላይ በምእመናን መከራ ላይ በምን አቋም እናም አጀንዳ አለው? ካለው እስካሁን ያልሰማነው ስለምንድን ነው? 14 በሙሉ ልብ የኦርቶዶክሳውያን መሆኑን ወይንም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱ ከሁሉም በፊት በታማኝነት መንገድ መገለጥ አለበት። ማለትም መነሻው የመሪዎቹ ቁጥርና ስም ዝርዝር፣ የሚገኝበት አድራሻ፣ የተጻፈበት እቅድ፣ የመዳረሻ ዓላማ ወዘተ በግልጽ መተንተን አለበት በማለት ይህንን ሀሳብ ያነሱት የእንታ ገብረመድህን ናቸው። ከዚህ ጋር የእንታ ሀሳብን የሚደግፉ አሉ። ገብረመድህን የእንታ የሚተቹ መምህር አይደሉም። የጠየቁት ጥያቄ ልክ ነው። መምህር ሄኖክ ኃይሌ ክርስቶስ አይደለም። መምህር ምረታ በሰፋ ረጃጅም ጧፍ አብርቶ ዘለለ። ለቤተ ክርስቲያን ምን ጠቀማት? ምንም። እናም ለቤተ ክርስቲያን የሚጠቅማት መምህር የእንታ ገብረመድህን የጠየቁት ጥያቄ በእውቀትና በጥበብ በመመለስ ነው በማለትም ሀሳቡን የተጋሩ አሉ።
ሌሎቹ እንዲህ ይላሉ። ግመሎች ይጓዛሉ፣ ውሾች ይጮሃሉ። መስቀል አደባባይን ተከለከልን ያሉ ሰዎች ለምን ተፈቀደ እያሉ ነው። የተቃውሞ ሱስ ሁሉም ነገር በመቃወም ለቤተ ክርስቲያናችን ጥብቅና የቆመ የሚመስለው ካለ እርሱ ግብዝ እንጂ ምን ሊባል ይችላል? በርናባስ እንኳ በግብዝነታቸው እስከ ተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ በማለት በገላትያ ምዕራፍ 2 ቁጥር 13 ላይ ሐዋርያው እንደገለጻቸው ያሉ ነፋሱ ወዴት እንደሚነፍስ አይተው የሚነፍሱ አቋም አልባ ድኩማን ዛሬም አለው። አምና ያዳመቁ ዛሬም ለተቃውሞ የሚያሟሙቁም የኢትዮጵያ ጃንደረባው ትውልድ ባለፉት ዘመናት ያሳዩአቸው መሬት ላይ ወረድና ዓላማ ያለው ስራ ከተለመደው ኳሊቲያችሁ ሳትዛነፉ በአገልግሎት ላይ እንደምናያችሁ ተስፋ አድርጋለሁ። ግመሉም ይጓዛል፣ ውሾችም ይጮሃሉ እንዲሉም የሆነ ሆኖ ሁሉም የመረጠውን ያድርግ። የሚዘምረው በሌላ ባመነበት አገልግሎት ያለው ባይፈቅደው በቤተ ክርስቲያን ላይ የሚደርሱ ችግሮችን የሚያስረዳውንም የሚያመሰግነው ባይነክፈው መተባበር ባይኖር እንኳን መጠላለፍ ባይኖር ችግሮቻችን አይፈታ ብንል እንኳን ተጨማሪ ችግር አለመሆን ይቻላል። እርስ በርስ በመለጣጠፍ የሚመጣ አንዳች መፍትሄ የለም። ለማንኛውም መዝሙሮቹን አጥኑም። በጌታ ልደት ዋዜማ በየአእላፋት ዝማሬ በሚከበርበት በዛ በታላቅ ስፍራ ተገናኝተን በአንድነት እንዘመር። ይህን ሀሳብ በርካቶች አንስተዋል። አያይዞም የዘመድኩን በቀለ ሀሳብ ነው በማለትም አንዳንዶች እየፈረጁ ይገኛሉ። ዘንድሮ ምን ያላቦካውት አይብሰል፣ ጨዋታው እንደቀጠለ ነው። የጃንደረባው ትውልድ ላይ የአእላፋት ዝማሬ ላይ ሰሞኑ የሌለ ዘመቻ ተጀምሯል። ግልጽ ነው፣ ቤተ ክርስቲያን ስደት ላይ ናት። ማተም ማሰር፣ ኦርቶዶክስ መሆን እንደ ወንጀል የሚታይበት ወቅት ላይ እንገኛለን። ይህ የማይካድ ነው። አይደለም ሳር ቅጠሉ የደረሰብን ያለው ነገር ያውቀዋል። አሳዳጆቻችን ለመቃወም ተብሎ ግን አገልግሎት አይቆምም። ክርስትና የመሰባሰባችን አይቆምም። እንደውም አገልግሎታችንን አጠናክረን ጠላትን ማሳፈር ነው ያለብን። ያ ካልሆነ ግን የአሳዳጆቻችንን ዓላማ አሳካን ማለት ነው። ምክንያቱም የእነሱም ዓላማ በመግደል በማሸማቀቅ ከቤተ ክርስቲያናችን ከአገልግሎት ማራቅ ተስፋ ማስቆረጥ ነው። ይህ ደግሞ ዓላማቸውን ማበላሸት ያለብን እኛ ነን። ከቤተ ክርስቲያን በመራቅ ሳይሆን ይበልጥ በመቅረብ አንድነታችንን በማሳየት በመገፋት ውስጥ በመሰደድ ውስጥ ሆነን ክርስትናችንን አለመተዋችን በተገኘው አጋጣሚ በማሳየት ነው። የአእላፋት ዝማሬን በዋናነት በመቃወም ሁሉን ነገር ወደ ፖለቲካ ካልወሰደ እንቅልፍ የማይተኛው